እንዴት በልተህ ትቀድሳለህ ቢሏቸው እውነታውንስ እግዚአብሔር ይግለጠው ብለው ቢነሱ አባታችን አቡነ ይስሐቅን ድንጋዮች ተከትለዋቸው ወርደዋል። አባታችንም አቡነ ጰንጠሌዎን ኦ ገሪማ ገረምከኒ ብለዋቸዋል። ከዛም በኋላ ስማቸው ገሪማ ሆኖ ቀርቷል። አንድ ቀን ስንዴ ዘርቶ እዛው በቅሎ አብቦ አፍርቶ አጭዶ በማግስቱም ግራር ዛፍ ላይ በሬዎችን አውጥቶ ወቅቶ አበራይቶ 72 እንቅብ ስንዴ አግኝቷል። በዚያም መስዋዕት አሳርጓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላይ ጠይቁ አካላት በስም በአካል በግብር 3 ብዬ፣ በመለኮት በአገዛዝ በስልጣን 1 ብዬ፣ ረድኤተ እግዚአብሔርን አጋዥ አድርጌ ወላዲት አምላክ ማምላክ ቅድስት ድንግል ማርያምን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን አጋዥ አድርጌ የቅዱሳንን ዜና ገድላቸውን ትሩፋታቸውን መናገር ጀምራለሁ። አባታችን አቡነ ይስሐቅ ወይንም አባ ገሪማ ዘመደራ አባታቸው የሮም ንጉሥ የነበረ መስፊያኖስ ሲሆን እናታቸው ንግሥት ሰፈጊያ ትባላለች። ንጉሥ መስፊያኖስና ንግሥት ሰፈጊያ ልጅ ስላልነበራቸው ዘወትር እመቤታችን ቅድስት ድንግል ማርያምን ልጅ እንድትሰጣቸው ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አማልዳ ልጅ እንድታሰጣቸው ዘወትር ይለምኗት ነበር። ልጇም ጌታችንና መድኃኒታችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምን ልመና የእነሱንም ጸሎት ሰምቶ ሰኔ 17 ቀን ልጅ ሰጧቸዋል። ልጁንም ስሙን ይስሐቅ ብለው ጠርተውታል። ይስሐቅንም በሃይማኖት በምግባር ኮትኩቶ አሳድገው ሥርዓተ ዲቁናን አስተምረው ዲያቆን እንዲሆን አድርገውታል። አባቱ መስፊያኖስም ሲያርፍ መኳንንቱና ሕዝቡ ተሰብስበው በአባቱ መንበር ይነግስ ዘንድ ይስሐቅን ሾመውታል። ይስሐቅም 7 ዓመት በአባቱ መንበር ተቀምጦ ሮማን አስተዳድሯል። በንጉሥ አላሜዳ ዘመነ መንግሥት ወደ ኢትዮጵያ የገቡት ተስዓቱ ቅዱሳን ከነሱ መካከል አንዱ የሆኑት አባታችን አቡነ ጰንጠሌዎን ለይስሐቅ እንዲህ የሚል መልእክት ላኩለት። መልእክቱም ሙታን ሙታኖቻችሁን ይቀብሩ ዘንድ ተዋቸው፣ አንተ ግን ለክርስቶስ መንግሥት የተገባ ነህና ና ወደ እኔ የሚል መልእክት ነበር። መልእክቱም እንደደረሰው ይስሐቅ ጨርቄን ማቄን ሳይል ንግሥናውን ትቶ ቢወጣ እግዚአብሔር አምላክ ቅዱስ ገብርኤልን ልኮለት 10 ወር ይፈጅ የነበረውን መንገድ በ3 ሰዓት መርቶ ኢትዮጵያ ደርሶ ከአባታችን ከአቡነ ጰንጠሌዎን በዓታ አጠገብ አድርሶታል። አባታችን አቡነ ጰንጠሌዎንም በራቸውን ሲከፍቱ ይስሐቅ ቆሟል። አቅፈው ስመው ወደ በዓታቸው አስገብተውታል። እሳቸው ጋር አስቀምጠው ሥርዓተ ምንኩስናን አስተምረው የምንኩስናን ቆብ አልብሰውታል። አባታችንም በተጋድሎ እየኖረ ከቆየ በኋላ መደራ ወደሚባል ቦታ ሂዶ ገዳም መስርቶ አጽንቶ ማህበር መስርቷል። በዚያም አንድ ቀን ስንዴ ዘርቶ እዛው በቅሎ አብቦ አፍርቶ አጭዶ በማግስቱም ግራር ዛፍ ላይ በሬዎችን አውጥቶ ወቅቶ አበራይቶ 72 እንቅብ ስንዴ አግኝቷል። በዚያም መስዋዕት አሳርጓል። አንድ ቀን ከእጁ መቁጠሪያው ብትወርቅ እዛው አፍርታ አበባ ተገኝታለች። ሌላም ቀን ወይን ዘርቶ እዛው አፍርታ አብባ ቆርጦ መስዋዕት አሳርጎባታል። አባታችንም 4 ወንጌላትን መጻፍ ቢጀምር ፀሐይ ልትጠልቅበት ሆነ። ኢያሱ በገባው ሰማይ ፀሐይን እንዳቆመ አባታችንም በእግዚአብሔር ስም ፀሐይን ገስጸው አቁመው ጽፎ እስከሚጨርሱ ድረስ ፀሐይ ቆማ ጠብቃቸዋለች። ጽፈውም ሲጨርሱ ፀሐይዋ እንድትገባ አድርገዋል። አባታችን አንድ ቀን በማህበሩ ጋር አንድ ላይ ሆነው ሌላው መነኮሳት ቁርስ ሲበሉ እሳቸው ወደ ከረጢት እየከተቱ ቆይተው ከማዕድ ቤት ወጡ። በዛም አድዋ ቅዱስ ሚካኤል ክርስትና ቢመጣባቸው አንድ ካህን ጎደላቸው። አባታችን ዘንድም መጣው እባክዎት አባታችን ካህን ጎሎናልና ቅዳሴ አብሮን ይግቡ ብለው ጠየቋቸው። በዛም አባታችን አባ ይስሐቅ ቅዳሴ ገብተው
ሥርዓተ ክርስትናን ፈጽመው ሥርዓተ ቅዳሴን አከናውነው አቁርበው ጨርሰው ቢወጡ የማህበሩ ሰዎች እንዴት አባታችን ሕግ ያፈርሳሉ ይሸራሉ ብለው አባታችን ለአቡነ ጰንጠሌዎን ሂደው ከሰሷቸው። አባታችን አቡነ ጰንጠሌዎንም ሕግ ተሻረ ተፋለሰ ብለው አባታችን አቡነ ይስሐቅ ጋር መጥተው እንዴት በልተ ትቀድሳለህ ቢሏቸው እውነታውንስ እግዚአብሔር ይግለጠው ብለው ቢነሱ አባታችን አቡነ ተክለ ሃይማኖትና ዜና ማርቆስ ሲለያዩ በደብረ ብስራት የነበሩ ድንጋዮችና ዛፎች ተከተሏቸው እንደሄዱት በዚያም አባታችን አቡነ ይስሐቅን ድንጋዮች ተከትለዋቸው ወርደዋል። አባታችንም አቡነ ጰንጠሌዎን ኦ ገሪማ ገረምከኒ ብለዋቸዋል። ከዛም በኋላ ስማቸው ገሪማ ሆኖ ቀርቷል። አባታችንም በተጋድሎ ከኖሩ በኋላ እግዚአብሔር አምላክ መጥቶ ቃል ኪዳን ሰጥቷቸዋል። ቃል ኪዳኑም ገርልህን የጻፈ ያጻፈ የሰማ ያሰማ ከገዳም መጥቶ የተሳለመውን 7 ትውልድ ምርልሃለሁ ብሎ ቃል ኪዳን ቢሰጣቸው ልጅ ያልወለደ ቢሆንስ ብለው ጌታችንን ቢጠይቁት ያልወለደስ ቢሆን ቀድሞ ከነበሩት ካረፉት ዘሮቹ እምርለታለሁ ብሎ ቃል ኪዳን ሰጥቷቸዋል። በዛም እንደነ ሄኖክና እንደነ ኤልያስ ሞት ሳያገኛቸው አርገዋል። የአባታችን እረፍታቸውም እርገታቸውም ሰኔ 17 ቀን ነው። የአባታችንን ነገር ባጭሩ እንዲንናገር ብለን ነው እንጂ ዜና ገድላቸው ቢነበብ እጅጉ የሰፋ የጠለቀ ብዙ ታምራትን የምናገኝበት ነው። እዚህ ላይ ግን ሳንጠቅስ ማናልፈው የጸበላቸውን ነገር ነው። ጸበላቸው እንደሌላው አድባራትና ገዳማት በክረምትም በበጋም የሚፈልቅ ሳይሆን እሳቸው ጸሎት ከሚያረጉባት ተራራ ላይ እትፍ ያሏት ምራቅ ዛሬም ጸበል ሆና ትፈልቃለች። ጸበል መፍለቁ ብቻ ሳይሆን ከአለት ላይ ከቀጥሩ 6 ሰዓት እስከ 9 ሰዓት ብቻ መፍለቁ እጹብ ድንቅ ያሰኛል። ከጻድቁ ከአባታችን ከአቡነ ገሪማ ረድኤት በረከት ያሳትፈን፣ በጸሎታቸው ይማሩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።